ኦፓ እንዴት ነሽ? አሁን በንግስት ፊት ባሪያ ስለማይናገር ስለማይፈቀድለት ዝም ማለት አለብህ። ሰላም እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን ደህና ናችሁ? እንዴ ድምጿ ሲቀየር እንዴት ሌላ ሰው ነው የመሰለኝ። እንዴት ነሽ? ምን ላይ ነው ያላችሁት? ፍቅር ባለፈው ፎሎ አድርገሽ የነበረ ሰው ይሄ ነው አይደል? ሰድቦኝ ሄደው ይሄ ነው በለኝ። የዛን ቀን እንግዲህ የነበረ ራሱ ነው እኮ ፎሎ አድርገሽው ምናምን ማን ነው? እየሰደብኩሽ እኔ እኮ 7 አካውንት ነው ያለው በነገርሽ ላይ። ኧረ ይሄ ብቻ ነው ያለኝ ወንድሜ። እንዴ ችግር የለውም። ሀገሮች እንዴት ናችሁ ፍቅሮቼ? ደህና አድራችሁ? ደህና መሻችሁ? ደህና ዋላችሁ? ኦፓል እንዴት ነሽ? ደህና ነሽ? ኑር እንዴት ነህ? ይኸው አለን። መድረኩ ለቀናል። ሜዳውን ፈረሱም ያንቺ ነው ካሁን በኋላ። አረ ተንሰራፉ ስራለችኝ ትንሽ። ናይስ። እንዴት ነሽ ኦፓ? ደህና ነኝ እኔ ፍቅር። ቅድም ትንሽ ስንረማመድ ነበረ በየሆነ ጉዳይ ላይ እና ሌላ ጊዜ እናውራበት አይደል? ማውራት ከፈለግሽ አንድ በጣም የቀወሰ ሰው ነበረ። በጣም የጨሰ ሰው ነበረ። በቃ ቀውስ ብሎ ምናምን ተናዶ። ምን ተፈጠረ? እዚህ መጥቶ እንዴት አይመጣል? በፌክ አካውንት አይደለም በእንትኑ ነው እንጂ ሃይማኖትን ራሱ እኔ ከእናንተ ጋር ተደምሬ እንደዚህ መባሌ በጣም ይቆጨኛል ምናምን ብሎ ሲሳደብ ነበረ። እናንተ የሲኦል ናችሁ ኦርቶዶክሳውያን ምናምን ሲላቸው ነበረ። ከኛ ጋር ተደምረው? አረ ከነሱ ነው እንጂ አልያዝሽውም። እነዚህ መንዙማ ተለቆ እኔም የድንግል ማርያም ልጅ ነኝ ግን እወደዋለሁ ውስጤ ነው አሉ። ወይ የጓቲማላው አርሴማ አሁን ትዝ አለኝ። መቼስ የስራ ነገር ሆኖ ካስተመር እያስተናገድኩ ወርሰት ታርጌ እኮ ነው እንደው በተነጠረ ቅቤ የምልልሃለሁ ማለት ነው። ምንም እኮ አልዋሽም ሰውዬው እንደውነት። ቆይ አንዴ ጠብቀኝ፣ ኮክቴሌን ይዤ ልምጣ። ቆይ እዛ ወንበር ስራልኝ ጠብቀኝ 2 ደቂቃ። ይሄማ በደረቁ እንዴት ይወራል ፍቅር? ማይሆን ነገር እኮ ነው። እሺ በቃ እኛማ አውርተን ጨርሰናል እኮ። ምናልባት እኔ ስሜትሽ እንዳይቀሰቀስ ብዬ ነው። ገብቶሻል እንዴ? ቢኒ አስተያየት ሳልሰጥ የምር እኔ ራሱ ገርሞኝ ነበር። ጠጅቱ ብሬ ያው የጠጅቱ ብሬ ነገር በ3 ከፍለን እናያለን። አንደኛ ፔንቴ መሆኑን ነው እና ፔንቴ ደጋፊ ሆኖ ይታያል። መዝሙር ሲከፍት ነበር የፔንቴ መዝሙር። ከዛ ደግሞ ኢየሱስ አማላጅ ብንልስ ምናምን እያለ ነበር። ለምን ትቃወማላችሁ እያለ ነበር። እና አንድ ኖርማል ኦርቶዶክስ ነኝ ብሎ የሚኮራ ሰው ፔንቴን እንዴት እንደሚጠላ እናውቃለን። መናፍቅ ተብሎ ነው የሚጠሩት በአውደ ምሕረት ላይ በመድረክ ላይ ሲሰበክ የመናፍቃን ትምህርት ምናምን ተብሎ ነው የሚያስተምሩት። ፔንቴዎች ኢየሱስ ያማልዳል ብላ እንግዲህ ያስቡ ምን አይነት ትምህርት እንደሆነ ለኦርቶዶክስ። እና እሱን ትቃወማላችሁ እያለ ነበር ስንት ሲል የነበረው። ሁለተኛ ደግሞ ያው እስካሁን ይሄን ሁሉ አመት ያው ቲክቶክ ላይ ቆይቷል፣ ግን ህዝቡ ምንም እንዳላስተማረ ታያለ። ምንም ውጤት እንደሌለው ማለት ነው። እንዳለ ላይክ የሆነ ሰው የምትወቅሰው አስተምሮ ነው። እና እዚሁ ደግሞ ነሺዳ ነው ያዳመጠው። ሙስሊም ራሱ እኮ አብዛኛው እኮ ነሺዳ በሙዚቃ መሳሪያ ነሺዳ እንትን የተባለ ሰው አይቻልም። በቃ ወንጀል ነው፣ አይቻልም እንደዛ መስማት። እንዴ ሙዚቃ መሳሪያ ሐራም ተደርጓል። እና እነሱ ነሺዳ ነው የሚሰሙት፣ ሙስሊሞቹ የማይሰሙት። እና ውጤቱ እዚህ ጋር ደርሷል፣ የሱ ውጤት ማለት ነው። እና ሌላኛው ደግሞ ያው ለማንም አይመለስም። መጀመሪያ እስልምናን እየተሳደበ ነበር፣ አላህን እየተሳደበ ነበር፣ ነብዩ መሐመድን እየተሳደበ ነበር። የሆነ ጊዜ ላይ ደግሞ አባቶችን እየተሳደበ ነበር፣ የራሱን አባቶች ጳጳሳቶችን ሰብስቦ ማለት ነው። አስቡ ምን አይነት ድፍረት እንደሆነ። የራስህ መምህር የቤተ ክርስቲያን ዋና መሪ የተባሉትን መጽሐፍ ቅዱስን በነገራችን ላይ እንዳነበበ የምታውቀው ምን ይላል
ታላላቆቹ ሸማግሌዎችን አትገስጽ ይላል ጳውሎስ ጢሞቴዎስን ሲመክር እና ጀለስ ግን ሲሰርባቸው ነበር በአደባባይ ላይ ቲክቶክ ላይ ሲዘልፍ ነበር እና ከዛ ደግሞ ምዕመኑ እንዳለ ጨፍልቆ እንዳለ መሀይማን ናቸው ሲል ነበር እና ተሳዳቢ ነው ማንንም ሊሰርብ እዛ የተዘጋጀ ሰው ነው ያስተማረው ነገር እንደሌለ ደግሞ እናያለን ውጤት የሌለው ሰው ከዛ ደግሞ ሲቀጥል ደግሞ ወደ ጴንጤ ለመሄድ አይነት ነው ፍላጎቱ ምናምን የጴንጤ ደጋፊ ሆኖ ነው የሚገኘውና የሆነ ልክ አይደለም እሱ ያለው ነገር እና ያለኝ ሐሳብ ነው የተሰማኝ ነው ማውራት ፈልጌ ነበር ቴንክ ዩ አመሰግናለሁ ቴንክ ዩ ሬነርስ እኔ እዚህ ጋር በነገርህ ላይ ቅድም እንዴት እንደነፈርኩ እኔ ቁጭ ብዬ እያየሁት ነበርና ቪዲዮ ሲበረግግ ሲደነግጥ ምናምን ከውጭ የሆነ ድምጽ ይሰማል በጣም ደንግጦ ምናምን ግራ ቀኝ ይላልና እኔ በጣም ነበር ያሳቀኝ ቅድም ስንሄድበት ነበረ ስናየው ነበረ እኔ ወንድ ልጅ እንደዚህ መበርገጉን ትክክል ነው ቺምፓዚ ኦፓል እስክትመጣ አንተ ላይ እንትን እንበል ቺምፓዚ ምን ያደርግላችኋል እናንተ አይ ጥያቄ ወንድ ልጅ ስማ ወንድ ልጅ በዚህ ልክ መበርገጉ ግን ምን ይመስልሃል ከምን የሚበረግገው ቤቱ ነው ያለው እኮ ቤት ውስጥ በዚህ ልክ መደንገጥና መበርገግ ምን ይባላል አሁን ስታስበው ድምጽ ከውጭ ሲሰማ በዚህ ልክ ግራ ቀኝ እያለ ሲደነግጥ ምናምን በእውነት ወንድ ልጅ ቆረጠ ሳይሆን ወንድ ልጅ ሸና የሚለውን ቀይረነዋል ወንድ ልጅ ፈሳ ነው መባል ያለበት ቀጥ ኦፓ የመንዙማውማ እኔ በእውነት ተቃውሞ አለኝ እንደዚህ ጋር ማለት ነው ምንድነው ተቃውሞች በላይም ብቻ ባቢ ማለት አንደኛ በዋና ደረጃነት ነሺዳ ነው የሰሙት መንዙማ ኮሜንት ላይ ጻፉልኝ ማሮቼ ጥርሳቸው ይርጋፍ ለችግር ቀናት ሆነም እኮ ዘፈን ነው አለሽ በቃ አለቀ ዘፈን ነው መንዙማ ነው አሁን እኔ ጥያቄ ማለት ነው ለምንድን ነው የተበሳጨው አንደኛ እሱ ለተማሪዎቹ ወሃብያን እያለ ሲሳደብ ነው አይደል ወሃብያ ገዳይ ነው ከወሃብያ ራቁ ወሃብያ ጋር ተነጋገሩ እያለ ስራ የሚሰሩትን ሳይቀር በሰው ሀገር ሳይቀር ስራ ይሰሩ የነበሩ ተከባብረው ሙስሊም ክርስቲያን ስራ ይሰሩ የነበሩት በሰው ሀገር በማዳም ቤት ሳይቀር ሲያደባድብ ሲያገለድላቸው ነበረ በሱ ጥላቸው የተነሳ ማለት ነው አህባሾች ወዳጆቻችን ናቸው እነሱ ቢያንስ በሰላም አብረውን ይኖራሉ እስልምና ላይ አይዋሹም ትክክለኛ አስተምሮ ነው የሚያስተምሩት ምንም እንኳን ክርስቲያን ባይሆኑ ብሎ ሲናገር ስለነበረ ተማሪዎቹ ሄደው ወዳጅነታቸውን ገለጹ ምን አጠፉኝ ጥያቄ እኮ ነው እሱ ከዚህ በፊት ነግሬያቸዋለሁ እኮ ይሄ ወሃብያ የሚል አንድ የሃይማኖት ተቋም እሱ ኦርቶዶክስ ክርስቲያን ከሆነ ከኦርቶዶክስ ክርስቲያን ውጭ ያለውን አስተምሮ በሙሉ መቃወም ነው ያለበት እስልምናም ከሆነ እስልምና ብለው ነው መናገር ያለበት እሱ ሁሌ ወጥረው የሚሰራ ወሃብያ ያራምሳ ታውቃላችሁና የወሃብያ ሙስሊሞች የወሃብያ ኡስታዞች የወሃብያ አላህ የወሃብያ አስተምሮ ነው ብሎ የሚናገረው ኤቭሪ ሲንግል ዳይ እንደዛ ነው የሚናገረው ይልች ስለዚህ የሱ ተማሪዎች ወሃብያ ካልሆነ ሰዎች ጋር በሙሉ ህብረት ያደርጉ ምንድነው ችግሩ በሱ አረዳድ ያንን መንዙም ያወጡት አህባሾች አይደሉም ወይ ወዳጅ አይደሉም ወይ ጓደኛሞች አይደሉም ቤተሰብ አይደሉም እንዴ ቢጋቡ ቢዋለዱ በዛ መንገድ ሸሃዳ ቢሱ ምን ችግር አለው የዘራው እኮ ነው ያፈራለት አይደል እንዴ ገብቷችኋል መልካም ቅዱሳኖችን እንጠይቃችሁ ከቃሉ ጋር ናችሁ ለምንድን ነው የተናደደው ይኸውላችሁ የምትዘሩት ነገር ይበቅላል ከዚህ በፊት ነግሬያችኋለሁ እየሰራ ያለው ከተቋም ይልቅ ወደ ቡድን ነው እሱ እየሰራ ያለው እስልምና የሚባል የሃይማኖት ተቋም ላይ አይደለም እየሰራ ያለው ሱኒዎች አህባሾች እያለ ጥሩ ኮሚኒኬት እና ጥሩ ወዳጅነት እንዲፈጥሩ አድርጎ ያስተማራቸው እሱ ነው
ሲናገር እንኳን እንዳያቀየሙት እኮ ለይቶ ነው። የዋሃብያ አላህ የዋሃብያ ኡስታዞች፣ የዋሃብያ ተከታዮች፣ የዋሃብያ እያለ ነው የሚናገረው ሲናገር አይደለም። ስለዚህ እያቆለማመጥና እያቆለጳጰሰ የሚጠራቸው ሰዎች መንዙማቸውን ኦርቶዶክስ ክርስቲያኖች ሄዱ አብረው ቢያዜሙ ደስ ይለኛል ብለው ቢናገሩ ምን አናደደው? ችግሩ ምንድን ነው? ያስተማራቸው አይናደል እንዴ? የዋሃብያ ብለው የሚያስቡት ከሄደው አራጅ ናችሁ፣ ገዳይ ናችሁ እናውቃለን ብለው ይሄዳሉ። አህባሽ እና ሱኒ ብለው የሚያስቧቸው ጋር እሱ ባስተማራቸው መሰረት ደግሞ ለይተው ባስተማራቸው መሰረት ሄደው አብረው መንዙማም ነሽዳም ያዳምጣሉ። ጫትም እንቀማለን፣ ሽሻ እንስባለን እንዳለችው ሕፃን ልጅ ማለት ነው። አግኝተኛ ተረታችኛል እያላችሁ ያለት። ስለዚህ ለምንድን ነው ቤቱን ከፍቶ የተመሳቸው? ምን አናደደው? ይሄን ነገር እኮ እኛ ከዚህ በፊት ነግሬያቸዋለሁ አይደል እንዴ? የህዝብ ቅምጦች ለዕለት እንጀራቸው ስለሆነ የሚሰሩት ያጎረሳቸው ሰው በሙሉ ወዳጅ ናቸው። ስለዚህ እዛ ቦታ ላይ ያሉ 1000 ይሁን 2000 ይሄ መንዙማ ደስ ይለኛል፣ ማርያምን እወደዋለሁ፣ ገብርኤልን ያሉ የተናገሩ ሰዎች በሙሉ ጥፋታቸው ምንድን ነው? በሆል እስልምና ብሎ አይደለም ያስተማራቸው እኮ አይደል እንዴ? ኡስታዝ ለይቶ ኢቭን እኮ መጅሊስ ለሁለት ይከፈል ብሎ እኮ የተናገረ ሰው ነው። መስጊድ ለሁለት ይከፈልላቸው ደጋግና መልከ መልካሞች የኛ ወዳጆች ብሎ እኮ ሲል የነበረ ሰው ለምንድን ነው የሚበሳጨው? ታዲያ ጓደኝነት ለመቼ ነው? ለረመዳንና ለፋሲካ ሳምቡሳና ሽሮ እየተቀያየሩ ካልበሉ አይደል እንዴ? ሂጃብና ነጠላ ተቀያይረው ካልለበሱ ወዳጅነታችሁ በምንድን ነው የሚለየው ታዲያ? ዋሃብዮችንስ እንዴት ነው የምታስቀኑት? ይህ ኮፊር አይደለም። የዘራህን ነው ከጭድኩ የዘራኸው ልክ ፍሬ ሲያፈራልህ ደም ስር ተገታትሮ ቤተክርስቲያን ሳይቀር መሰደብ አልነበረብህም። ኦርቶዶክሶች ማለት ይህች ናት። ኦርቶዶክስ ሆነ ያለ ኦርቶዶክስ ማለት እንደዚህ ናት። ቆሻሾች ናቸው፣ ወራዶች ናቸው። ቤተክርስቲያኗ ሞታለች። ኢማጅን ሊቃነ ጳጳሳት፣ የሲኖዶስ አባላቶች ሁሉ ደቀ መዛሙርቶች እንኳን ያችን ቤተክርስቲያን አይመስሏትም እያሉ የሚናገሩ ሊቃውንት ያሉበት ቤተክርስቲያን ውስጥ ቤተክርስቲያኗን የሞተች ናት ብሎ የተናገሩ ኦርቶዶክሶች ማለት እኔ ሁሌ ነው የምላችሁ፣ ይሄ እኛ፣ እናንተ፣ እነሱ፣ እኔ የሚል ቃላት ፓወር አለው። ኦርቶዶክሶች እንዲህ ናቸው ብሎ ከተናገረ እሱ እዛ ውስጥ ሜምበር አይደለም። በነገራችሁ እንዳልሆነ ደግሞ እኔ ከዚህ በፊት ነግሬያችኋለሁ። አይደለም ይሄ ኦርቶዶክስ አይደለም። ልክ አኬን በግድ ጨቅጨቃችሁ ማህተብ እንዳሳሰራችሁት እሱም የገቢ ምንጩ እንዳይቋረጥበት ምክርና ነጠላ ተሸክሙለት። ስለዚህ ሰው አይደለም የሰደበው፣ አማኝ አይደለም፣ ቤተክርስቲያን ነው የሞተች። አሁን ጴንጤ ቢሆን ያችን ቤተክርስቲያን የሞተች ቤተክርስቲያን ያለው ይሄኔ ድንኳን ጥላችሁ ነበር የምታለቅሱት። ሙስሊም ቢሆን ያቺ ቤተክርስቲያን እቺ ቤተክርስቲያን ናት፣ ቤተክርስቲያኑ እኮ ሞታለች፣ ተረት ብቻ ነው። ኦርቶዶክሶች ማለት እንደዚህ ናቸው፣ ቆሻሾች ናቸው፣ ወራዶች ናቸው። እዚህ ውስጥ ከተሰበሰቡት ውስጥ ከ1800 መቶ የሞላ እውነተኛ ኦርቶዶክስ ካለ እሱ እንኳን ሰብስቦ የያዛቸው ወደ 850,000 ፎሎወር ውስጥ ያውቃል ማለት ነው። ማን ኦርቶዶክስ፣ ማን አግኖስቲክ፣ ማን ተሐድሶ፣ ማን ጴንጤ፣ ማን ለብ ያለ ሙስሊም እንደሆነ ያውቃል ማለት ነው። ከዛ ልክ ኮፒ ሊንክ እና ታፕታፕ ሲፈልግ እኛ ኦርቶዶክሶች እያለ ነው የሚያወራው ሰው። ስለዚህ እንዴት ነው ቤተክርስቲያናቸው ሲሰደቡ ዝም ያሉት ብላችሁ ከጠየቃችሁ ከዚህ በፊት አቡነ አብርሃም ሲሰደቡ ዝም ብለዋል። ድምፅ የሰማችሁ አይሰማችሁ አላውቅም። በነገራችሁ ላይ ፍስን ያለሁት አግኝታችሁኛል እያልኳችሁ ያሉት አቡነ አብርሃም ሲሰደቡ አቡነ አብርሃም መረጃ ወስደን ሰተናቸው ብሎ ሲኖዶስ ሲሳደብ የሃይማኖት መግለጫ ሲሳደብ 30,000 ሰው ባለበት ሙስሊሞች ከሚደሰቱ እኛ እንናደድ ብለው ያልጠየቁ ሰዎች ናቸው። አቡነ አብርሃም መግለጫ ወጥተው ቤተ ክህነቱ መግለጫ ወጥተው እንደዚህ አይነት ሰው አልመጣም፣ በማህበራዊ ሚዲያ የሚታወቀው እፎይ የተባለ ሰው እኛ ጋር አልመጣም፣ ምንም መረጃ አልደረሰንም። እሱ ምንድን ነው ያለው? ዶክሜንት ሰተናቸው ቆሻሻ ውስጥ ጥለው አባረሩት ነው ያለው። ማንም ሰው ሄዶ እፎይ አቡነ አብርሃም እኮ እንደዚህ ብለው ተናገሩ፣ ይሄ ነገር እውነት ነው እንዴ ብሎ የጠየቀው ሰው የለም። ምክንያቱም መልሱን ያውቁታል። ትናንትና የሞተች ቤተክርስቲያን ናት፣ ቤተክርስቲያኗ ሞታለች፣ ተረት ላይ ነው የተመሰረተችው ብሎ ሲናገር የጠየቀው ሰው የለም። ምክንያቱም ይሄንን ካደረጉ ሙስሊሞች ይደሰታሉ። ምን ነው በእንቁላሉ ጊዜ በቀጣሽኝ። እኔ ከዚህ በፊት ነግሬያችኋለሁ።
ምን ነው በእንቁላሉ ጊዜ በቀጣሽኝ የሚያስብል ምን አለ ያን ቀን ባላለን የሚያስብላችሁ ቀን ይመጣል ብዬ እነግራችኋለሁ። ምንም ማድረጋችሁ በነገራችሁ ላይ በቃ ይሄን ነው የምነግራችሁ። ምንም ማድረግ አትችሉም። ቤተክርስቲያን ቢሳደብ፣ ኦርቶዶክስን ቢሳደብ፣ ሲኖዶስ ቢሳደብ፣ ሊቃውንት ቢሳደብ እናንተ ምንም ማድረግ አትችሉም። ምክንያቱም ለቤተክርስቲያን ካላችሁ ፍቅር የተነሳ ለቤተክርስቲያን ካላችሁ ፍቅር ይልቅ ለእስልምና ያላችሁ ጥላቻ ይጠነክራል። ቤተክርስቲያናችሁ ማንም ሰው ያዋርድ፣ እስልምናን ብቻ ይስደብላችሁ። ስለዚህ እንደዛ ስለሆነ ነው የሞተች ቤተክርስቲያን ያለው። ይሄ አንድ ፕሮቴስታንት ፓስተር ቢሆን አንድ ሙስሊም ቢሆን ወይ ሳምባዲ ወይ ደግሞ አንድ ተሐድሶ ቢሆን ይሄ አትተኙ፣ ምንም አልመሰላችሁ። ግን ልጁ ዋሽቷል። እናንተ ልጠይቃችሁ እፎይ አይዋሽም ስለምትሉ ቤተክርስቲያኗ ሞታለች፣ የሞተች ቤተክርስቲያናት ዘሆል ሞታለች፣ ተረት ላይ ነው የተመሰረተችው ብሎ ኢየሱስን ለምን አማላጅ አድርጋችሁ አልተቀበላችሁም ብሎ ሲናገራችሁ ከተስማማችሁ እሱ ልክ ነው ማለት ነው። ለምን አይዋሽም ስለምትሉ። ምናልባት ያልተናገራችሁት የተናገረው ነገር እውነት ከሆነ የሞተ ቤተክርስቲያን ውስጥ መቆየት አይጠበቅባችሁም። ነፍሳችሁን አድኑ። መልእክት ይሄ ነው። እሱ አይዋሽም የሚናገረው እውነት ነው ስለምትሉ ትናንት የተናገራችሁ ነገር በሙሉ እውነት ከሆነ እንግዲህ ከ1800 እውነተኛ ኦርቶዶክስ ከሆነ በመቶ ማባዛት ነው፣ በፐርሰንት ማካፈል ነው። ስንት ናችሁ ነው ጥያቄው። ስለዚህ የሞተ ቤተክርስቲያን ውስጥ ህብረት የምታደርጉ ቤተክርስቲያኗ ተረት ላይ መሰረት ያደረገች ነው ስትባሉ በፕሮቴስታንቶች ፊት እኛ እኮ ወንጌልን እንሰብካለን ብሎ የመናገር ድፍረት ወደፊትም አይኖራችሁም። ፕሮቴስታንቶችም እየተቀባበሉ እውነቱን እኮ ነው ብለው ተናግረውላችኋል። እናንተም ተስማምታችኋል። ስለዚህ ወደዛች ወደ ሞተች ቤተክርስቲያን ማንን ነው የምትጠሩት? እሱስ እኛ ክርስቲያኖች እያለ ሲናገር ስለዛቸው የሞተች ቤተክርስቲያን ነው ወይ? አሁን ዛሬ ነገ ተነገ ወዲያ እኛ ክርስቶስን እንሰብካለን እያለ ሲናገር ያቺ ዘሆል የሞተች ቤተክርስቲያን ለሚላት መሰረቷ ተረት ነው ለሚላት ቤተክርስቲያን ከሆነ እየፈጩ ጥሬ ነው። በነገራችሁ ላይ ሁላችሁም ግን ማወቅ ያለባችሁ ነገር ደም ከውሃ ይወፍራል። የእናንተ ፈውስና ታምራት፣ የእናንተ የድህነት ጸበል ለአንዳንድ ሰዎች የሚጠጣ ሆነ። ግን ደግሞ ለመምረጥ በጣም ስለዘገያችሁ ዋጋ መክፈላችሁ አይቀር ነገር ዋጋ ትከፍላላችሁ። እና እሱ ነው እየሆነ ያለው። እኔ በጣም ደስተኛ ነኝ። ምክንያቱም ከዚህ በፊት ነግራችኋለሁ፣ ኦርቶዶክስ አይደለም 100% አይደለም። ግን እናንተ ለወደፊታችሁም ቢሆን ለቤተክርስቲያን ያላችሁ ፍቅር ነው ወይስ ለእስልምና ያላችሁ ጥላቻ ነው መሰረት ሊሆናችሁ የሚችለው እምነታችሁ ሊያስቀጥል የሚችለው? ለእናንተ አህባሽ ሆነ ሱኒ ሆነ ወሃብያ ሆነ ሰለፊያ ለውጥ አለው ወይ? እንደ ተቋም ነው ራሳችሁ መከላከል ያለባችሁ ወይስ ደግሞ እንደ ግሩፕ ነው የዳቦ ስም እያወጣን ነው እኛ እምነታችንን የምናቆየው የሚለውን ነገር አሁንም አስቡበት። ግን ልትናደዱ አይገባም። ነሽዳ ከፈቱ፣ መንዙማ ሰሙ፣ ሄዶ ማርያምን ገብርኤልን አሉ፣ ሂጃብ ተለዋወጡ፣ ነጠላ ተለዋወጡ የሚለው ነገር ሊያበሳጭህ አይገባም። የስራህን ውጤት ማገኘው አንተ አስተማርካቸው ወሃብያ እንዲጠሉ፣ የወሃብያ ሙስሊም፣ የወሃብያ ሴት፣ የወሃብያ ኡስታዝ እያሉ እንዲሳደቡ ነው። አንተም ቪዲዮ ያንን ነው የሚናገረው፣ ላይቭ ስትሪም ያንን ነው የሚናገረው። የት ያስተማርካቸው ነው? የት የነገርካቸው ነው? የት የሰበካቸው ነው ወንጌል ነው እነዚህ ሰዎች የሚናገሩት? ምን አድርጋችሁ ነው እነዚህን ሰዎች ለመሳደብ ብቃት ያላችሁ? በሳምንት 8 ቀን ሙስሊሞችን እና እስልምናን ከመሳደብ ውጭ የትኛው ያስተማርከው ክርስትና አለ? በድህነት ዙሪያ ላይ በነገረ ስላሴ፣ በነገረ ክርስቶስ፣ በነገረ ጥምቀት ነገር ምንም ያስተማራችሁ ነገር እኮ የለም። ስለዚህ እነዚህ ልጆች በጥሩና በመጥፎ መሀል ያለውን ነገር እንኳን አይለዩም። አይደለም በድህነት ዙሪያ መደረግ ያለበትና መደረግ የሌለበትን አያውቁም። ሲቀጥል ያስተማርካቸው እንደዛ ነው። ከዚህ መማር ያለባችሁ እዚህ ውስጥ ያላችሁ ሙስሊሞች ልትማሩ የምገባው የምትዘሩት ነገር እንዴት እንደሚበቅል ነው። ከዚህ በፊት ነገራችኋለሁ። በትንንሽ ጦርነት ውስጥ የሚፋለሙት ንጉስ መሆን የሚፈልጉ ባሪያዎች ናቸው። እነዚህ ሰዎች ጦርነት ላይ ነው ያሉት። ለማሸነፍ ይጠቅመናል የሚሉትን ትጥቅ ብቻ ይዘው ነው ወደ ጦርነቱ የሚገቡት። እውነተኛው ኦርቶዶክስ ትሆን ግን አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የለም። ቀሲስ ዲበኩሉ ሁሉ ልትሳደብ ትችላለህ። ቤተክርስቲያንን ግን ከተሳደብክ የክርስቶስ ራሷ ነው የምትላትን ቤተክርስቲያን ክርስቶስ መስርቷታል የምትላትን ቤተክርስቲያን የሞተች ቤተክርስቲያን እያልክ ከተናገርክ በኋላ እኔም እፎይ ነኝ ካልክ ችግርህ ከጥላቻ ነው፣ ከድህነት አይደለም። የፕሮቴስታንቶች መዝሙር ብሰሙ ምን ችግር አለው? መንዙማ ከሰማችሁ የኦርቶዶክስ መንዙማ ሆነ የጴንጤ መዝሙር ልዩነት የለውም፣ አንድ ነው። ምክንያቱም በኦርቶዶክስ ቤተክርስቲያን ዶክትሪን አስተምሮ መሰረት ዝማሬ አምልኮ ነው።
ለምታመልከው አምላክ የሚቀርብ መስዋዕት ነው። መስዋዕትህ በእውነተኛ አምላክ ላይ መሰረት ያደረገ ነው የሚሆነው። ስለዚህ ኦርቶዶክስ ቤተክርስቲያን ግጥሞቿም፣ ዜማዎቿም፣ ዝማሬዋም፣ አምልኮም ለቤተክርስቲያንና ለአምላካችን ይመጥናል የምትለው ነው የምታቀርበው። ካቶሊክ የዘመረው ፕሮቴስታንት የዘመረው ከሙስሊም ይሻላል አትልም ኦርቶዶክስ ቤተክርስቲያን። ምክንያቱም አልዳኑም ብላ ነው የምታምነው። አንተ የቤተ ክርስቲያንን ሕግና ስርዓት እንኳን አታውቅም። አይ እዚህ ጋር ነብዩ መሐመድ ነው የሚለው፣ እዚህ ጋር ኢየሱስ ነው የሚለው፣ ኢየሱስ ይሻለኛል ብለው ኦርቶዶክስ አትሆንም። ምክንያቱም ኦርቶዶክስ ቤተክርስቲያን የፕሮቴስታንቶችን ኢየሱስ እውነተኛ ኢየሱስ አይደለም ብላ ነው የምታምነው። ለዛም እኮ ነው መጽሐፍ ቅዱሳቸው ራሱ የተለያየው። አንደዛ ከሆነ ለምን አንድ ቦታ ያመልኩ? ከሁለት መጥፎ አንድ መጥፎ ይሻለናል። ገንዘብ የሚያስገኘን መጥፎ ነገር ለገቢ ምንጫችን ጥሩ ነው ብለህ አንተ የመረጥከው ምርጫ ሚዲያ ላይ ያሉ ኦርቶዶክሶች እንዲመርጡ ማድረግ በራሱ አላዋቂነትን ነው የሚያሳየው። አስተምራቸዋለሁ ያልካቸውን ሰዎች ወደ ፕሮቴስታንት ጋር ምክንያት ተብለህ ስትጠየቅ ሚስትና ልጆችን ቢያንስ አይቀሙኝም፣ ሙስሊም ከሆኑ ግን ይገሉኛል ብለህ የተናገርክ ሰው እንዳለ ከስጋ መሻት የማይዘል ድህነት አስተምሮ የምታስተምር ሰው ስለምን ትናደዳለህ? እኔ ጥያቄ ለምን ትናደዳለህ? አይ ብዙ ነው። ታብታብ አድርጉላችሁ ነበረ። ከዚህ በላይ ምን ታድርጉ? አዎ ተቋርጧል እንዴ አለሽ? ስለዚህ እኔ የተረዳሁት ነገር እዛ ኮሜንት ላይ ያሳያቸው ሰዎች ጥፋት የለባቸው። ሲቀጥልኛ ለፕሮጀክታችን ሰው ስንመርጥ ነግሬሃለሁ። 3000 አግኖስቲክ ያገኘ ነው። ጋብርኤልም ይመቸኛል፣ ማርያምም ትመቸኛለች። ገባክ? ኢየሱስም ይመቸኛል፣ ኢሳም ይመቸኛል የሚሉ ይህንን የፈጠረባቸው ደግሞ የእነሱ አስተምሮ ነው። ምክንያቱም እነሱ ነጥብ አስጥሎ ከመውጣት ውጭ ትክክለኛ የቤተክርስቲያናቸውን አስተምሮ አያስተምሯቸውም። ጥፋት የለባቸውም። ግን ቤተክርስቲያንን የሞተች ቤተክርስቲያንና ብሎ ተሳድቦ ምላሽ አለመስጠታቸው ምን ያህል አደጋ ላይ እንዳሉ የሚያሳይ ነው። በነገር ላይ የቤተክርስቲያን ራስ ክርስቶስ ነው ብለው አስተምረው ቤተክርስቲያኗ መሰረቷ ተረት ነው ብሎ ተናግረው ፍሪ ከሆነ እኛ አሸንፈናል ማለት ነው። በነገር ጌም ኦቨር። ስለዚህ አንድ ኦርቶዶክስ ክርስቲያን በዚህ መንገድ ነው እንደ ቤተክርስቲያንን የሚገልጻት። እንሞትላታለን፣ ጳጳሳት ሊቃውንት አይገልጿትም፣ ማንም ቤተክርስቲያንን አይመስልም አይገልጽም ተብሎ እንደዚህ በድፍረት የምትባል ከሆነ ለአንዳንድ ሰዎች ከተፈቀደ ከሁለትም መጥፎ አንድ መጥፎ ነው የመረጡት ማለት ነው። ስለዚህ የመረጡት መጥፎ ነገር ደግሞ ለእኛ ትርፋማ ነው። በ2025 የጨረስነው ታሪክ ይሄ ነው። በቃ ከዚህ በኋላ እኛ ጣልቃ እንገባም። ታብታብ እናደርጋለን፣ ኮፒ ሊንክ ሼር እናደርጋለን። ጥፋትን ማረም ግን ትክክለኛ ነገር ነው፣ አሳማኝ ነው ቢያንስ። ምክንያቱም ይሄ በቃ ኦርቶዶክስ ማለት እቺ ናት። ኦርቶዶክሶች ማለት እነዚህ ናቸው፣ የሞቱ ናቸው፣ ወራዶች ናቸው ተብሎ እንዳለ ነው የተሰደቡት ማለት ነው። በቁጥርም በፐርሰንትም አይደለም። ቤተክርስቲያኗ አማኞቹም የተሰደቡት ይሄ ስድብ ይገባናል ካሉ እንግዲህ ምክንያቱም እሱ ሁሌ የሚናገረው እውነት ነው ተብሎ ስለሚታሰብ ሊጨነቁበት የሚገባው እኔም እፎይ ነኝ የሚሉ ሰዎች ናቸው። ስለዚህ ይሄ ነገር ተስማምተዋል ማለት ነው እና እኛ እንደ ኤቪደንስ መጠቀም እንችላለን። የቤተክርስቲያኗ ራስ ክርስቶስ አይደለም፣ መሰረቷም ተረት ነው ማለት እንችላለን። ቤተክርስቲያኗ የሞተች ናት ብሎ የተናገረው እሱ ነው። እኛ ብንናገር ስድብ አይሆንብንም ማለት ነው። ከ1800 መቶ ሰው አይሞላም እውነተኛ ኦርቶዶክስ ተብሏል። ስለዚህ አንድ ኦርቶዶክስ ሲመጣ እውነተኛ ነው እውነተኛ አይደለም የሚለውን ደግሞ ሌላ ጊዜ እንጠይቃለን ማለት ነው ጋይስ። ከዚህ የዘለለ ምንም የምላቸው ነገር የለም። ግን እኔ በጣም ነው ደስ ያለኝ። አጋጣሚ ሆኖ ሙሉ የላይቭ ሪከርዱ ነበር የተላከልኝ እና በጣም ነው ደስ ያለኝ። ምክንያቱም ንዴቱ ራሱ በቃ ይንቀጠቀጣል እና ጥፋት የለባቸውም፣ እውነት ጥፋት የለባቸውም። አሁንም ቢሆን ኦርቶዶክስ ክርስቲያኖች
ከአህባሽና ከሱፊ ከሱኒ ከምንድነው ከሰለፊ ምናምን ከምትሏቸው ጋር ነጠላና ሂጃብ ተቀያየሩ። እውነት በጣም ነው የሚያምርባችሁ። ነሺዳም መንዙማም ሲወጣ አብራችሁ ድግስም ስትደግሱ ልጅም ክርስትና ስታስነሱ ዱዓም ስታረጉ አብራችሁ በጣም ነው የሚያምርባችሁ። እውነት እኔ ትቀልዳለህ እንዴ? እኔ ከዚህ በፊት ብያቸዋለሁ። ለዲፕሎማት በጣም አስፈላጊ ሰው ናቸው እና እንትና ብዬ ነገራችሁ ነበር። የምታስታውሱ ሰዎች ካላችሁ እንግዲህ አስታውሱ። ለማንኛውም ደም ከውሃ ይወፍራል። እናንተ ለድህነት የምትሉት የፈውስ ጸበል ለአንዳንድ ሰዎች የሚጠጣ ሆነው፣ እናንተ መስቀል የምትሉት ለአንዳንድ ሰዎች በግራ ለአንዳንድ ሰዎች በቀኝ የተሰቀሉት ነው። ሁሉም ሰው ኢየሱስ የተሰቀለበትን መስቀል ጥቅም ላይ አያውልም። እሱን ተናግረን ስለነበረ መድገም አያስፈልገንም ብዬ አምናለሁ። ግን ደግሞ ጥሩ ነው። ትክክለኛው መንገድ ላይ ነው የመጡት። በጣም ትክክለኛው። ምክንያቱም ጥያቄ ካላስነሱ እንዴት እንደዚህ ያልክ ብለው ካልጠየቁት ፖፕ አይደሉም እኮ የኢትዮጵያ ጳጳሳት የማይጠየቁበት ምንም ምክንያት የላቸውም ብሎ ጳጳሳትን አሰድቦ እሱ ግን የማይጠየቅበት ለምን እንዲህ አልክ ተብሎ የማይባልበት ሁኔታ ላይ ከሆነ ያስቀመጣቸው እነዚህ ሰዎች ምርኮኞች ናቸው ማለት ነው። ገባ? ነፃ ፈቃድም የላቸውም፣ ነፃ ሀሳብ መብትም የላቸውም። ምንም ነገር ቢላቸው ከመስማማት ውጭ ማለት ነው። እሱ ሲሆን ግን አቡነ አብርሃምን ያሰድባል፣ ሲኖዶስ ያሰድባል፣ አባቶች ያሰድባል። አድርገውት አይተናል። የመጠየቅ መብት አለን ለምን ማለት እንችላለን ብሎ እሱን ግን እንዴት እንዲትላለ ብሎ የሚጠይቀው ሰው አለመኖር ሮስ የሚያሳዩ ያሉበትን ሁኔታ ነው። ይህ ደግሞ ለእኛ በጣም ጥሩ አጋጣሚ ነው። ማረኝ እሱ አይዋሽም። እንግዲህ እውነት ለመናገር አይዋሽም ተብሎ የሚጠራ ሰው ነው። ስለዚህ የማይዋሽ ስለሆነ ቤተክርስቲያን ሞታለች ብለን ስንናገር ማስረጃ ስንባል የእሱን ድምፅ ነው የምናመጣው። የቤተክርስቲያን መሰረት ተረት ነው ብሏል። ወላሂ ላዚም እኔ ነጋዴ ነኝ በነገር ላይ በቃ ዝም ብዬ ብሸጥ ሰው አይደለሁም። በቃ አዋጥቼ ብሸጥ ሰው። ስለዚህ ስድብ አይደለም ይሄ። እሱ እውነት የሚናገር ሰው ነው። ይህንን እውነት ደግሞ እንደ ኤቪደንስ እንደ ማስረጃ ገና ከ2000 ዓመት በኋላ ውላ ነው የምንጠቀመው። ትቀልደ ደግሞ መልሰው አለመጠየቃቸው ራሱ የተናገረው ነገር እውነት እንደሆነ የሚያሳይ ነው። ገባ? ለምን አልክ እንዴት አልክ ብለው እንኳን ግለሰብ አይደለም የተሳደበው፣ ቤተክርስቲያን ነው የተሳደበው። ግለሰቦቹን ደግሞ ዘሆል በቃ ኦርቶዶክስ ማለት እንቺ ናት፣ ኦርቶዶክሶች እንደዚህ ናቸው ብሎ ነው የተናገረው። ስለዚህ አንዳንድ እንኳን የሚላለም ተናገረው። ስለዚህ ይሄ ነገር ለእኛ በጣም እንደ ኤቪደንስ የምናስቀምጠው ታሪካዊ ማስረጃችን ነው። በጣም ነው የምናመሰግነው እውነት ለመናገር። ንግስቲቱ መተንፈስ ስላለብሽ ቅድም ስንለፈልፍ ስለነበረ እየሳቅንም እያወራንም ነበርና ለዛ ነው። ጨርሰሻል? እኔ ጨርሻለሁ ፍቅሬን። አሁን እኔ ጋር በነገራችሁ ላይ የላይቭ ሪከርዱን የምፈልጉ ካላችሁ ኑ ውሰዱ። ምንም እንዳያሳስባችሁ። ማስረጃ ስትፈልጉ ሰጣችኋለሁ። አንድ ኤርሚያስ ራሱ ኤርሚ ማለት ነው። ቤት ሮጦ ቤቱን ከፍቶ ይሄው ስንናገር የነበረው መሰከር። ቤተክርስቲያኗ ተረት ብቻ ናት ይነግሩት ነበረ እኮ። ፖለቲካ የሚሰሩ ሰዎች አሉ፣ ተጠንቀቅ ይሉታል። የምን ፖለቲካ ነው? ሰዎች ደግሞ ቀላል ፖለቲካ ሰሩበት እንዴ! እና በቃ እንዴ ኢየሱስን ለምን አማላጅ አድርጋችሁ አልተቀበላችሁም? ከሱ በጣም ደግሞ ያሳቀኝ መዝሙር ከፍተው ይሄን መዝሙር ለምን አትቀበሉም? መንዙማ እየተቀበላችሁ ነብዬ መሐመድ የሚል ተቀብላችሁ ኢየሱስ ነው ደግሞ አትቀበሉት እንዴ? ለኦርቶዶክስ ልዩነት የለውም። በቃ ይህን እኮ ነው የቤተክርስቲያኗን አስተምሮ ፈጽሞ አያውቅም። በእውነት እኮ ነው ምልክ እንጂ ኦርቶዶክስ ቤተክርስቲያን የፕሮቴስታንቶችንም ሆነ የሙሉ ወንጌሎቹ ሌላ የክርስቲያን ሴክቶችን አስተምሮ የኮፕቲክን የካቶሊክ አትቀበልም።
ቀጥተኛ ሃይማኖት ኦርቶዶክስ ናት ብላ ነው የምታስተምረው። በዛ ውስጥ ያለፈ ዝማሬ፣ በዛ ውስጥ ያለፈ አምልኮ ነው የምትቀበለው። ከሁለት መጥፎ አንድ መጥፎ መርጠው በሱ ቤት እኮ በቃ ማሳመኑ ነው። ገባ? ነሽዳ እየተቀበላችሁ በእንደ መዝሙር ማተቀበሉት ማን አባታቸው ናቸው? አሜዚንግ አሳበዳችኋቸው። ይሰራችሁን ይስጣችሁ ሙስሊሞች። እና አራሽ ቀዳሽ ተኳሽ ተብለው ስማቸው እንዳልተከበረ እድሜ ለእናንተ አበዱ። አሁን እኮ ሰው ራሱ ገብቶ ጠየቀ ሲጠ ከዚህ በኋላ እኔም እፎይ ነኝ የሚል ኦርቶዶክሶች ማለት እንዲህ ናቸው፣ ወራዳዎች፣ ቆሻሾች ናቸው ብለው ምስክርነት የሚሰጠው እኮ ማለት ነው። በነገ እኔ የሚለው አንድነትን ነው የሚገልጸው። ስለዚህ አምሳሪ እኔ ተስበን ያልስብም ግን በቃ በጣም ሬንጅ ያደረግኩት ምክንያቱ አየው ቪዲዮ ትልልቅ መምህራኖች ምናምን ጠበቅኩኝ። ምንም አላሉም። ስለዚህ ልክን የተናገረው ማለት ነው። ገባ? በዛ ላይ እንደማይዋሽ እነሱ ናቸው ያስተማሩ እና በቃ የሞተች ቤተክርስቲያን እና ተረት ላይ የተመሰረተች ቤተክርስቲያንን እኑ ተቀበሉ ብላችሁ እንዳጠሩ ነው ማለት መብታለን ማለት ነው። ንጽጽር በመንዝማ አደረጉት። በቃ ክርስቲያኖችን ጥሪ ለማድረግ በቃ መንዝማ መልቀቅ ነው የሚያስፈልጋቸው ማለት ነው። ሙስሊሞች ምንም ነገር አያስፈልጋቸው። ኦፍ ኮርስ በቃ አሁን እኮ ይኸውልህ እኔ እኮ ለምን የምር እኔ በጣም ቪዲዮውን ላይቭ ስትሪም ሳይ በጣም የደነቀኝ ምንድን ነው ያበሳጨው? ወሃብዮች አይደሉ ያንን ያወጡት? ሱኒ ሰለፊ አህባሽ እያለ ያስተማራቸው እሱ ነው። እያቆለጳጰሰ የሚጠራቸው አብረውኝ ይሰራሉ እያለ ሲያቆለጳጰሳቸው የነበሩ እነሱ ይሻሉናል እያለ ሲናገር የነበረው እሱ ነው። ስለዚህ ጥፋታቸው ምንድን ነው? እኔ በጣም ግራ ነው የገባኝ በእውነት። አዝናለሁ። ቀልድ እኮ ነው የያዘው። ወሃብያ ብሎ 2 ዓመት ሙሉ ታዲያ ምን ጠብቀው ነበር? እኔም የድንግል ማርያም ልጅ ነኝ፣ ግን መንዝሞ መቸኛል። የተዋህዶ ልጅ ነኝ። ይሄ ነገር ውስጤ ነው። ደግሞ የሚገርም ገብቻ የው ፖስት እንደው ክርስቲያን ቸኩሌ ይሁን ተናዶ አላውቅም፣ ሙሉን አላመጣው። ያ ቪዲዮ ሌሎች ቪዲዮ ተሰርቶበታል። ቆይ ልክልሃለሁ፣ ታጋረግልሃለሁ። ማአት ነው እሱ። አሁን አንድ ቪዲዮ ነው ያመጣው። ለዛ ተናዶ ወይ ቸኩላል እያልኩ የዛ ቪዲዮ ተመሳሳይ ፎሪ ፔጅ ላይ ያመጣልሃልና ፔጅ ላይ ገብተህ ስታየው በቃ እንደዚህ አይነት ሰው አሉ። ስለዚህ እነዚህን ሰዎች ባየ ቁጥር ሊናደድ አይገባም። ይሄ እንዳይሆን ከፈለገ መጀመሪያም ሲያስተምር የእስልምና ሃይማኖት ብሎ በደንብ ቢያስተምራችሁ ኑሮ በእስልምናና በክርስትና መሀል ያለው ልዩነት ያውቁ ነበረ። እሱ ባስተማራቸው መሰረት ነው ገብተው ወሃብያ ነው፣ አህባሽ ሱኒ ነው፣ ሰለፊ ብለው ያዩና አህባሽ ከሆነ እነዚህማ የኛ ናቸው ይላል። ገባ? ምክንያቱም እፎይ አይሰድባችሁ። በእፎይ የተወደዱ ምክንያቱም ወሃብያ ብለው የሚያስቡት ጋር ገብተው አራጅ ገዳይ ሙስሊም ከመሆን ወሃብያ ከመሆን በሞት ይሻለኛል ሲሉ ነው የሚውሉት። ጌታ ኮሜንቶቹ እንደዛ ነው። እኔ ጥፋታቸው ያልታየኝም እና የሰራችሁት ስራ በእሱ ቤት ምንድን ነው የሚያስበው መሰለህ? ገብቶ ተሳድበው ምናምን ሲወጣ ማታ ተጽዕኖ የፈጠረ ነው የሚመስለው። መጽሐፍ ቅዱስም ሲናገር ዘርህ የሚያበቅለው መልካም መሬት ላይ ስትዘራው ነው አይደለ? መጽሐፍ ቅዱስም ሲናገር እኮ ዘር ሲሉ ስንዴ፣ በቆሎ፣ ገብስ አይደለም፣ ስለ ሀሳብ ስለ ቃል ነው የሚናገረው። በድንጋይ ላይ ብትዘራው በሾክ ላይ ብትዘራው እያለ እኮ ይናገራል። የህዝብ ቅምጦች እንዳለ የዘሩት ድንጋይና ሾካማ ቦታ ላይ ነው፣ አይበቅልም። ሾኩ አንቆ ነው የሚይዘው። አስተምሮቻቸው በጥላቻ የተሞሉ ለማሸነፍ የሚደረጉ
በቃ የሆነ ጀማ ለመፍጠር የሚደረግ ስለሆነ ፍሬ ሊያፈራ አይችልም። ልክ ከላይቭ ስትሪም ሲወጡ ይረሱታል። ጥላቻና ፍቅር እኮ አብሮ የሚሄድ ነገር አይደለም። ስለዚህ ጥፋታቸው አይታየኝም። እኔ እሱ ምን ጠብቆ እንደነበረ ለምን እንደተናደደ ነው ሊገባኝ ያልቻለው እንጂ የእነሱ ጥፋት ምንም ነው ያልታየኝ እዛ ቦታ ላይ። ግን ደግሞ ጭራሽ ጥፋቱን ያስተካከለ መስሎት የፕሮቴስታንት መዝሙር ለምንድነው የማንሰማው ብሎ መቀቆጡ በራሱ አስተምሮን እንደማያውቅ የሚያሳይ ነው። አንድ ስህተት በሌላ ስህተት አይሻሻልም። እውነተኛዋን የኦርቶዶክስ ቤተክርስቲያን አስተምሮ እስካላስተማሩ ድረስ ተስፋቸው በጣም ያነሰና የመነመነ ነው። ጎብኝቶ አያውቁም ማለት ነው። ዞር ዞር ያሉት ገና አሁን ነው ማለት እኮ ነው። ምክንያቱም ሰምተው ሲወጡ አያውቁም። የጠፉ ክርስቲያኖች ናቸው። እዛ ቦታ ላይ ያሉ ሰዎች እኮ የአንዱ ቤት ሲዘጋ አንዱ ቤት ይሄዳሉ። ከአንዱ ቤት ሲሄዱ የሰሙትን ስድብ መልሰው ይሳደባሉ። ጥፋታቸው ምንድን ነው? እኔ በእውነት በጣም ያሳዘኑኝ እዛ ስማቸው እየተነሳ እየተጠራ የተሰደቡ ሰዎች ምንም ጥፋት የለባቸው እና ዘራችሁ መልካም ቦታ ላይ ዝሩ። ጥሩ ፍሬ የሚጠብቅ ሰው፣ ጥሩ ነገር የሚጠብቅ ሰው የምትዘራው ዘር ጥሩ ዘር መሆን ያለበት። በተቃራኒው ግን ሙስሊሞች እንዴት ሊብራል እንደሆኑ ነው የሚያሳይህ። ገብተዋል አባባሌ። ከተነገራቸው ከሰሙት ነገር በላይ ጥያቄዎቻቸውና አብሮነታቸውን ይመርጣሉ ማለት ነው። ምስራቅ ቀጠና ውስጥ ያሉ ህዝቦች ለምን ምን አደረጋችሁ ብሎ መናደድ ግን ፌር አይደለም። እውነት ለመናገር ለዛች የሞተች ቤተክርስቲያን ላላትም ክብር አይመጥንም። ያሳዝናል በጣም። በእውነት እንጥሌ ነው የተነካው። እንጥሌ ሲናደድ ሳየው በጣም እንጥሌ የተነካ። በቃ እንዴት እንደማደርግ አላውቅም። አዲስ ነሽዳና መንዙማ ደግሞ በለቀቁልን። ይለቀቃል። እንደዚህ ከሆነ ይለቀቃል። ሰው ለምን ይደክማል? አሁን ዝም ብለህ እኮ አንድ አርቲስት ብር ከፍለ ራሱ ምንም እኮ ሰለላ ላይ ያለ ትለዋል ስራ ትለዋለህ ይሰራልሃል። ምን ኤአይ ራሱ ይሰራል እኮ በቃ በኤአይ የሆነ ነገር አቀናብረ ምናምን ትለቅላቸዋለህ። በቃ እኔ ይመቸኛል፣ ውስጤ ነው፣ የተዋህደው ልጅ ነኝ እኔ፣ እንደዚህ አይነት ነገር ውስጤ ነው፣ በዚህ ቀውሳለሁ፣ ጨልላለሁ ምናምን እያሉ በቃ እሱን ይከተላሉ። ምን ችግር አለው? ልባቸውን የሚረጋጋበት ቀላል ነው። አንድ ያየሁት ፖስትማ ሜንሽን እየተደራረጉ ወላሂ በይ ማርያምን ገብርኤልን በይ እንደ ጌታ እንደ የቦርከናዋን እየተባባሉ የሙስሊምና የክርስቲያን ጋብቻ ኮሜንት ላይ ከሆነ በቃ እምባዬን የፈሰሰው በእውነት እንደ ደግሞ እነዚህን ክርስቲያን ባላያቸው እያልኩ ነበር። የድንጋጤው ሳይሽው ያው ለመደንገር ብዙ ምክንያቶች ስላሉት ታዲያ ወንድ ልጅ በዚህ ልክ መበርገግ አለበት እንዴ? አዎ ፈሪ ለእናቱ ነው። ቤተሰብ አለው፣ ወንድሞች እህቶች አሉት። ስለዚህ መፍራት እንኳን ብዙም ኔቸር ነው። ወንድ ልጅ ኖ እንደዚህ ማለት የለበትም። እስኪ ተኮስ አንተ ጋር እስኪመጣ ነገሩ ወንድ ልጅ ቆፍጠን ነው ማለት ያለበት። በቃ በዚህ ልክ ከተንበጫበጨማ እንዴት ነው የሱሪው ላይ ይለቃል? እናቴ ለእናቱ ይኖርላት ለወንድሙ እንደዛ ካል አይኖርማ። ቅድም ኑር አዲስ ምን እያለ ነበረ መሰለሽ? እንደዚህ ከሆነ እኮ ጉድጓድ ውስጥ ይገባል አለ በድንጋጤ ከየሆነ ጋር ይጋጫል እኮ ግራ ቀኝ እያየ ሀሳቡ ሁላ ተበትኖ ነበር እና ግራ ግብት ብሎት ነበር። እያየሁት ነበር እሱንም ላይቭ ስትሪም። በጣም ነው የሚገርመው። አዝናለሁ እና ትቆያላችሁ አላችሁ። ሚዩት አድርጌ መግቢያን ልስራ። ከዛ እኔ መውጣት አለብኝ። ፍቅር በቃ እንደዛ ከሆነ እኔም ራሴን አጠፋለሁ። መልካም ቅዱሳን እንዳለ ደህና ሁሉ እና እንደዚህ አይነት ቪዲዮች ምናምን ስታገኙ ደግሞ ሜንሽን እያደረጋችሁ እንዳትተቀሳስሩ አደራ። እዚህ ቤት ያላችሁ ሰዎች ተንኮለኛ እንደሆናችሁ እኔ ብቻ ነኝ የማውቀው። ይኸው አሁን ወታችሁ ዝም ብለው አሁን ከሰው ጋር እንትን ሲባባሉ መንዙማ በቂ ነው ለእናንተ ነው ማለት ያለባቸው። እዚህ ቤት ያሉ ሰዎች ተምትናቸው እንደዚህ አይነት ቪዲዮ እየፈለጉ ሜንሽን ያደርጋሉ። አንተ አታውቃቸውም። አርፋችሁ ተቀመጡ። ዋ እኔ እነዚህ ልጆች የሚታመኑ አይደለም እና የሞቱባቸዋል። ተጉረፉ
ቤቱን ከፍቶ ለፍልፎ ቤቱን ከፍቶ 4 ሰዓት 5 ሰዓት ለፍልፎ ሲተኛ ታሪክ የሰራ ነበር የሚመስለው እስከዛሬ። እንዴ እኛ ስንት ሪሰርች ሰርተናል። ምስኪን አልገባህም ትለዋለህ። አልተረዳም። በቃ ገና አልደረስክበትም። ሰኪና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።